ውድ ቤተሰብ በዚህ ቻናል ውስጥ ከ500 በላይ ትምህርቶች አሉ። ገና በርካታ ትምህርቶች ይሰራሉ፣ ይለቀቃሉ። ምን ያህል አድካሚ እንደሚሆን ልነግራችሁ አልችልም። ነገር ግን የናንተ ጥማት፣ የናንተ ረሃብ፣ የናንተ ፍላጎት ስለሚያነሳሳኝ ገና ብዙ ትምህርቶችን ለመስራት በዝግጅት ላይ ነኝ። ከናንተ ግን አንድ ውለታ እጠብቃለሁ። ወደዚህ ቻናል መጥታችሁ ይሄንን ተመልክታችሁ ነገር ግን ሰብስክራይብ ሳታደርጉ የምታልፉ ብዙዎች ናቸው። እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደወል ምልክቱን አብሩ፣ ኮሜንቶችን ጻፉ። ይህንን በማድረግ ይህንን አገልግሎት መደገፍ ትችላላችሁ። እወዳችኋለሁ። እጅግ የተወደዳችሁ ቤተሰቦች እንደምን ሰንብታችኋል? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ የዮሐንስ ወንጌል ትምህርት ነው። በአንድነት በዮሐንስ ወንጌል ምዕራፍ 8 ውስጥ ጠልቀን እንገባለን። የእግዚአብሔርን ቃል የእግዚአብሔርን እውነት በጋራ እንመለከታለን። እግዚአብሔር ደግሞ በውስጣችን ባኖረው በቅዱስ ቅባቱ አማካይነት ያስተምረናል፣ ቃሉን ይገልጥልናል፣ ሕይወታችንን ያድሳል። ዛሬ የምናየው ምዕራፍ 8 የዮሐንስ ወንጌል ቁጥር 6 እና 7 8 ከ6 እስከ 8 ያለውን ነው። አነብና አጭር ጸሎት ጸልየን በቀጥታ ወደ ትምህርታችን እንሄዳለን። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። አጭር ጸሎት እንጸልይ። ቅዱስ አባታችን እግዚአብሔር ሆይ እናመሰግንሃለን። አንተ ራስህን እንደ መግለጥ ደስ የሚያሰኝህ ነገር የለም። ስናውቅህ፣ ስናደንቅህ፣ ስናመልክህ ትደሰታለህ። እውነት ነው። ካላወቅንህ ልናደንቅህ፣ ካላደነቅንህ ልናመልክህ አንችልም። ዛሬም ጌታ ሆይ በኢየሱስ ክርስቶስ ስም በልባችን ብርሃን በማብራት ቃልህን በመግለጥ የበለጠ እንድናውቅህ እርዳን። ምስጢርህ የሆነውን ልጅህን ኢየሱስ ክርስቶስን ግለጥልን። በኢየሱስ ክርስቶስ ስም አሜን። ይህንን የዛሬውን ክፍል አፈር ላይ መጻፍ የሚል ርዕስ ሰጥቼዋለሁ። በጣም አስገራሚ ሐሳብ ነው። በዚህ ውስጥ አፈር ላይ መጻፍ ወይም ምድር ላይ መጻፍ። በዚህ ክፍል 2 ጊዜ ተደጋግሞ የተጻፈልን ዮሐንስ ትኩረት የሰጠው ጉዳይ ጌታ ኢየሱስ ክርስቶስ በዚህ በመቅደሱ ትዕይንት ተቀምጦ እያስተማረ ባለበት ጻፎች፣ ፈሪሳውያን አንዲትን ሴት፣ በጣም ምስኪን ሴት እያዳፉ እያጋፉ ወደ እርሱ ይዘዋት እንደመጡ ነግሮናል። መሃል ላይ አቁመዋታል። የሁሉ ትኩረት አድርገዋታል። ያ ባህል የአንደኛው ክፍለ ዘመን የአይሁድ ባህል የሼም ኤንድ ኦነር ባህል ነው። ማለትም ሰው በዙሪያው ባለው ማህበረሰብ ለመከበር የሚኖርበት ደግሞ በማህበረሰቡ መነወር ማፈር እንደ ሞት የሚታይበት
ባህል ነው። ስለዚህ እቺ ሴት ምናልባት ወጣት ልትሆን ትችላለች፣ ምን ልትሆን ትችላለች፣ ምንም የተገለጸልን ነገር የለም። ግን አምጥተው መሀል ላይ አቁመዋታል። ብዙ ናቸው። ከሊቅ እስከ ደቂቅ፣ ከመምህር እስከ ደቀ መዝሙር ተሰብስበዋል፣ ከበዋታል፣ ይጮሃሉ። አንድ ሰው ብቻ አይደለም የሚናገረው፣ ይጮሃሉ። እቺ ሴት በምን አይነት ሀፍረት ውስጥ፣ ውርደት ውስጥ፣ መሸማቀቅ ውስጥ፣ ተስፋ መቁረጥ ውስጥ ልትሆን እንደምትችል መገመት አያስቸግርም። ምክንያቱም እሷም ከሳሾቿም በዚያም የተሰበሰቡት ሕዝብ የዚህን ድርጊት ውጤት ያውቁታል። መሞት ነው። ለዛውም ደግሞ በድንጋይ ተወግሮ መሞት፣ የመጨረሻ ዘግናኝ፣ አሰቃቂ፣ ቶሎ ነፍስ የማትወጣበት፣ ብዙ ህመም፣ ብዙ ስቃይ ያለበት ሞት። ስለዚህ ብዙ ስሜቶች ናቸው በውስጧ የሚደበላለቁት። ማፈር ብቻ አይደለም፣ መነወር ብቻ አይደለም፣ መናቅ ብቻ አይደለም። ከጥቂት ጊዜ በኋላ የዛ ሁሉ ህዝብ ድንጋይ ላዩ ላይ ሊያርፍ ነው። በዚህ ክፍል በጣም እንድናተኩርበት የምፈልገው ጌታ ኢየሱስ ክርስቶስ በጣም ካልም ሆኖ ነው፣ ጸጥ ብሎ ነው ይህንን ሁኔታ ያስተናገደው። እነሱ ይጮሃሉ። እንዲያውም ምንድነው የሚለን በዚህ ቦታ? መላልሰው በጠየቁት ጊዜ ይላል። መላልሰው መጠየቅ ያስፈልጋቸው ለምንድን ነው? ጌታ ኢየሱስ ክርስቶስ ቶሎ መልስ አልሰጣቸው። በጣም ተረጋግቷል። ይጮሃሉ፣ ይጠይቃሉ። ጌታ ኢየሱስ ክርስቶስ ተረጋግቷል። እንዲያውም ትኩረት አልሰጣቸውም። እያያቸው አይደለም፣ እንኳን ሊመልስላቸው እያያቸው አይደለም። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። ቀጥሎ ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ ይለናል። መቼስ በዘመናት ውስጥ ይሄ ነገር ምስጢር ሆኖ ኖሯል። ምንድን ነው ጌታ ኢየሱስ ክርስቶስ በጣቱ በምድር ላይ ወይም በአፈር ላይ የጻፈው ምንድን ነው? እንዲሁ ችላ ብለን እንዳናልፈው ሁለት ጊዜ መደገሙ ትኩረታችንን ይወስዳል። ደግሞም ዝም ብለን ያልተጻፈልንን ነገር ልንናገር አንችልም። ስለዚህ ወደ ኋላ ሄደን ቅዱሳት መጽሐፍትን ማየት ግድ ይለናል። እግዚአብሔር በጣቱ ይጽፋል ወይ? አዎን። ወደ ኋላ ሄደን ስንመለከት ቢያንስ 3 በጣም መሰረታዊ የሆኑ ክፍሎችን እናገኛለን። እነሱን እናያቸዋለን። እግዚአብሔር በጣቱ የጻፈባቸው መጀመሪያ እንድናይ የምፈልገው፣ በተለይ 3ኛው ላይ በጣም እንቆያለን፣ ግን መጀመሪያ እንድናይ የምፈልገው ዘጸአት ምዕራፍ 32 ቁጥር 32 ነው። ይሄ ክፍል የሚነግረን እግዚአብሔር በጣቱ የተጻፉ ጽላቶችን፣ 2 ታብሌቶችን፣ 2 ድንጋዮችን ሕጉን ጽፎ እንደሰጠው ለሙሴ መጽሐፍ ቅዱስ ይነግረናል።
ከዚያ በኋላ ግን ሙሴ ወደ ታች በሚወርድበት ጊዜ ወደ ህዝቡ ይህንን ህግ ሊሰጣቸው ህዝቡ እግዚአብሔርን ትተው የወርቅ ጥጃ እያመለኩ ስለነበር በአሮን መሪነት ሙሴ እጅግ ተቆጣ። ከቁጣውም የተነሳ ያንን ጽላት እነዛን ጽላቶች ሰበራቸው። ስለዚህ ለሁለተኛ ጊዜ ድንጋይ እሱ ራሱ ቀርጾ እንዲጻፍበት ወደ እግዚአብሔር አመጣቸው። እግዚአብሔር በእጁ ይላል፣ በጣቱ ነው የሚለው፣ በጣቱ ጻፈበት። ስለዚህ እግዚአብሔር ይጽፋል፣ በጣቱ ይጽፋል። እዚህ ጋም የምንመለከተው ሁለት ጊዜ የሚነግረን ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። መልሶም ደግሞ ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። በጣቱ ይጽፋል። ነገር ግን የሚጽፈው ምንድን ነው ካልን ሕጉን ነው፣ ባህሪውን ነው፣ ስርዓቱን ነው፣ የሚወደውንና የሚጠላውን ነው የሚጽፈው። አዎ በብሉይ ኪዳን ያ ኪዳን ሲመሰረት እግዚአብሔር ሕጉን በድንጋይ ላይ በጣቱ ጽፎ ነው የሰጣቸው። ነገር ግን ኤርምያስ በጣም ባስገራሚ ሁኔታ ስለ አዲሱ ኪዳን ስለሚመጣው አዲሱ ኪዳን ሲናገር እነሆ ከእስራኤልና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል። ይህም ኪዳን ከግብፅ ምድር አወጣቸው ዘንድ እጃቸውን በያዝኩበት ጊዜ ከአባቶቻቸው ጋር እንደገባሁት አይነት ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው። ነገር ግን አሁን ከእነርሱ ጋር የምገባው ኪዳን ይህ ነው፣ ሕጌን በልባቸው እጽፈዋለሁ፣ በልቦናቸውም አኖረዋለሁ። ስለዚህ እግዚአብሔር ድንጋይ ላይም ጽፏል በጣቱ፣ ደግሞም የሰው ልብ ላይም ይጽፋል። እግዚአብሔር ይጽፋል በጣቱ። እዚያ ጋር የጻፈው ሕግ ነው። እዚህ ጋር ግን በልባቸው ላይ የተጻፈውን እንዲያዩት ነው የጻፈው። ምንድን ነው ያደረገው? መሬቱን እንደ ስክሪን አደረገው፣ እንደ ዲስፕሌይ አደረገው። ልባቸው ውስጥ ያለውን እንዲያነቡት አደረገው። ምክንያቱም ጌታ ኢየሱስ ክርስቶስ ምንም ጻፈ ምን እንደ እርግጡን የጻፈውን ነገር ባናቅም እንኳ አንድ ነገር ግን እናውቃለን። ያንን ከጻፈ በኋላ ያንን ካነበበ በኋላ አንዲት ጥያቄ ከጠየቃቸው በኋላ እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ አንድ እያሉ ወጡ። ምንም ይሆን የጻፈው ምን፣ ነገር ግን እነዚህን ሰዎች ወደ ልባቸው እንዲመለከቱ እንዲወቀሱ ሹክክ ብለው ድምፅ ሳያሰሙ እንዲሄዱ አድርጓቸዋል። ስለዚህ ልባቸው ላይ ያለውን ወቀሳ የጻፈላቸው ይመስላል። ይሄ አንደኛው ነው። ሁለተኛው እግዚአብሔር በጣቱ የጻፈበት አጋጣሚ ትንቢተ ዳንኤል ምዕራፍ 5 ከቁጥር 5 እስከ 28 ያለውን ታሪክ ሄዳችሁ ልታዩት ትችላላችሁ። ብልጣሶር የሚባለው የናቡከደነጾር ልጅ የእግዚአብሔርን ቤት ከኢየሩሳሌም የተማረኩትን በግዞት የተቀመጡትን የወርቁንና የብሩን ዕቃዎች ቅዱሳት ነዋያት የሚባሉትን
አውጥቶ በእነርሱ እየጠጣና ትልቅ ግብዣ አዘጋጅቶ በእግዚአብሔር ነገር ላይ ሞክ እያደረገ እየቀለደ እያፌዘ ባለበት አንዲት ጣት ወጥታ በግድግዳ ላይ ጻፈች። ጽሑፉን ማንበብ ቢችሉም መተርጎም ግን አልቻሉም። ማኔ ቴቄል ፋሬስ የሚል። ስለዚህ ትርጉም ተፈለገ፣ ተጨነቁ፣ ግራ ተጋቡ። ከዚያ በኋላ ያው እንደተለመደው ዳንኤል ተጠራ እና እንዲተረጉም ተጠየቀ። ምንድን ነበረ ንጉሱ ያለው? በጣም ተጨንቆ ስለነበር ምንድን ነው ይሄ ትንግርት ጣት ወጥቶ ግድግዳ ላይ የሚጽፈው ትርጉሙ ደግሞ ምንድን ነው? እና ይሄን ከተረጎምክልኝ አለው ሁለት ነገር አደርግልሃለሁ። አንደኛ ሐምራዊ ግምጃ ለብስሃለሁ አለው። ምን ማለት ነው? የንጉስ ቤተሰብ ብቻ ሮያል ፋሚሊ ብቻ የሚለብሰው ልብስ ማለት ነው። ስለዚህ ማዕረግ ነው። ከዛ ደግሞ የወርቅ ዝርግፍ አደርግልሃለሁ አለው። ይሄ ደግሞ ሀብት ነው። ምክንያቱም የወርቅ ዝርግፍ በጣም ብዙ ወርቅ ያለበት ነው። በቃ አውቶማቲካሊ ያንን ሰው ባለጠጋ ያደርገዋል። ስለዚህ ሀብትና ክብር፣ ስታተስ እና ገንዘብ ነው ሰጥሃል ያለው እና ዳንኤል የተቀበለ ይመስላችኋል? ነው። ሐምራዊ ግምጃውም ሮያሊቲው፣ ንግስናው፣ እንደገና ደግሞ ዝርግፍ ወርቁ ወይም ጌጡ ሀብቱ ለራስህ ይሁንልህ አለው። ምን ማለት ነው? አይረኒ ነው፣ ምጸት ነው። ምክንያቱም ይሄ ሰውዬ አያቅም። በጣም በሚገርም ሁኔታ እዛም የተሰበሰቡት እየጠጡ እያፌዙ እየፈነጠዙ ያሉት ባለሟሎቹ አያውቁም። ነገር ግን ጦር እየመጣ ነው። የሜዶንና የፋርስ ጦር እየመጣ ነው። በዛው ሌሊት ያ ጦር በባቢሎን ይደርሳል። ከዚያም ደግሞ በታሪክ ውስጥ ትልቅ ምዕራፍ ማለትም የዓለም መንግስት የዛን ጊዜ በዛን ዘመን የሚታወቀው የዓለም መንግስት ከባቢሎን ወደ ሜዶንና ፋርስ የሚቀየርበት ሌሊት ይሆናል። አያቅም ግን ሰውየው። ስለዚህ በሚዛን ተመዘንክ፣ ቀለህም ተገኘ፣ እግዚአብሔር ዘመንህን ቆጠረው፣ አሳልፎ ሰጠህ የሚል ጽሑፍ ነበር። ስለዚህ ፍርድን የሚያመለክትና እግዚአብሔር በነገሮች ሁሉ ላይ ተቆጣጣሪ ባለስልጣን መሆኑን የሚያሳይ የእጅ ጽሑፍ ነው። አሁንም እዚህ ጋር እነዚህ ሰዎች ሊፈርዱ ነው የመጡት በዚህ ሴት ላይ። ነገር ግን እውነተኛ ፈራጅ፣ ጻድቅ ፈራጅ፣ በሁሉ ላይ የሚሰለጥን ፈራጅ እግዚአብሔር መሆኑን እያሳያቸው ነው በዚህ ጽሑፍ። ሌላው ሶስተኛውና በጣም ከዚህ ክስተት ጋር የሚቀራረበው ምናልባትም ጌታ ኢየሱስ ይሄንን ሲያደርግ ዮሐንስም ሲጽፍልን በልባቸው ነበረ ብለን ልንል የምንችለው የመጽሐፍ ቅዱስ ክፍል ኤርምያስ ምዕራፍ 17 ነው። ኤርምያስ ምዕራፍ 17 በተለይ ሄዳችሁ እናንተ ብትመለከቱት ከቁጥር 5 ጀምሮ እስከ ቁጥር 13 ድረስ ስለ አንድ ንጽጽር ነው የሚነግረን። ንጽጽሩን ቶሎ ላሳያችሁ። ለምሳሌ ንጽጽሩ ምንድን ነው? እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልሰው ርጉም ይሆን። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካም በመጣ ጊዜ አያይም። ሰውን በሌለበት ጨው ባለበት ምድረ በዳ በደረቅ ስፍራ ይቀመጣል። ይሄ አንድ ነገር ነው። ሌላው ንጽጽር በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውን እንደማያቋርጥ ዛፍ ይሆናል።
እነዚህን ሁለት አይነት ሰዎች አነጻጽሮ መጨረሻ ላይ ድምዳሜ ሲሰጥ ቁጥር 13 ላይ አቤቱ የእስራኤል ተስፋ ሆይ የሚተዉ ሁሉ ያፍራሉ፣ ካንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ። ስማቸው ምድር ላይ ይጻፋል ይላል። ስለዚህ በምድር ላይ መጻፍ ከዚህ ክፍል ጋር በጣም የሚመሳሰል ክስተት ነው። በምድር ላይ ይጻፋሉ አንተን የሚተዉ። ምንድን ነው ይሄ ክፍል የሚያሳየን? በምድርስ ላይ መጻፍ ምንድን ነው? በምድር ላይ ይጻፋሉ ሲል ኤርምያስ ምን ማለቱ ነው? ተመልከቱ። በምድር ላይ ይጻፋሉ ማለት ሁለት አይነት አጻጻፍ እንዳለ እናያለን። ለምሳሌ ዘጸአት ላይ ሄዳችሁ ብትመለከቱ ዘጸአት 32 ላይ ሙሴ እንዲህ ብሎ እግዚአብሔርን ይማጸናል። እባክህን ይህንን ሕዝብ ማራው፣ እኔን ግን ከጻፍከው የሕይወት መጽሐፍ ላይ ደምስሰኝ ብለዋል። እግዚአብሔር ምን አለው? ኖ የምጽፈውንና ምደመስሰውን እኔ ነኝ የማውቀው ብሎ እንዳለው እናያለን። ስለዚህ በሕይወት መዝገብ አለው ማለት ነው እግዚአብሔር የሚጽፍበት። ስለዚህ መጽሐፍ ላይ የሚጻፉ አሉ። ይህንን ሐሳብ በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እናገኘዋለን። ስማቸው በሕይወት መጽሐፍ የተጻፈ ብሎ ይነግረናል። ይህንን ነው ዮሐንስ ራእዩ ላይ ይህንን የዳንኤልን ሐሳብ ወስዶ ነው ስለ ሕይወት መጽሐፍ በጣም የሚዙም ይነግረንና እኛም ደግሞ ዛሬ የምንለው ስማችን በሕይወት መጽሐፍ ላይ ተጽፏል የምንለው ከዛ ተነስተን። ስለዚህ በመጽሐፍ ላይ መጻፍ ኗሪ፣ ዘላቂ፣ ዘላለማዊ መሆኑን ያሳየናል። በአፈር ላይ መጻፍ ግን ወዲያውኑ ነፋስ ጠርጎ ስለሚወስደው ስሙ በአፈር ላይ የተጻፈ ወዲያው ይጠፋል። ለዚህ ነው መዝሙር 1 ምዕራፍ 1 ሄዳችሁ ብትመለከቱ ቁጥር 4 ላይ ክፉዎች ግን እንደ ትቢያ ናቸው፣ እንደ አፈር ናቸው፣ ነፋስ ወዲያው ጠርጎ ይወስዳቸዋል ብሎ ይላል። ስለዚህ ምንድን ነው ጌታ እያሳየ ያለው ለእነዚህ ሰዎች በአፈር ላይ በመጻፉ? አንደኛ የጣቱ የሚጽፍ እግዚአብሔር ነው። ስለዚህ እግዚአብሔር መሆኑን እያሳያቸው ነው። አምላክ መሆኑን እያሳያቸው ነው። ለሙሴ በድንጋይ ላይ ጽፎ ጽላቱን የሰጠው እሱ መሆኑን እያሳያቸው ነው። በብልጣሶር ቤተመንግስት ውስጥ ያንን ታሪካዊ ጽሑፍ፣ የፍርድ ጽሑፍ የጻፈው ጣት እሱ መሆኑን እያሳያቸው ነው። እነሱ ደግሞ እንደ ትቢያ የሚጠረጉ መሆናቸው እያሳያቸው ነው። የውስጣቸውን ገልጦ እያሳያቸው ነው። ሌላው እዚህ ጋር የምንመለከተው ጌታ ኢየሱስ ክርስቶስ በንግግሩ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ዝም ብሎ ስለመጣለት አይደለም ጌታ ኢየሱስ የተናገረው። ጌታ ኢየሱስ ክርስቶስ ይህንን ያለው የዘዳግሙን ሕግ እየነገራቸው ነው፣ እያስታውሳቸው ነው። ዘዳግም 17:7 ምን ይላል? ላንብብላችሁ። ዘዳግም 17:7 እንደዚህ ነው የሚለው። ዘዳግም 17:7 እንደዚህ ይላል። እርሱን ለመግደል በመጀመሪያ የምስክሮች እጅ በኋላም የሕዝቡ ሁሉ እጅ ትሁንበት ብሎ ይላል። ቁጥር 6 በሁለት ወይም በሶስት ምስክሮች አፍ ሞት የሚገባው ይገደል፣
በአንድ ምስክር አፍ አይገደል፣ እርሱን ለመግደል በመጀመሪያ የምስክሮች እጅ በኋላም የሕዝብ ሁሉ እጅ ትሁንበት፣ እንዲሁም ክፋትን ከመካከል አስወግድ ይላል። ተመልከቱ ዘዳግም 17:7 በግልጽ አንድ ሰው ወንጀል ሰርቶ ሞት የሚገባው ከሆነ የሚገደል ከሆነ የመጀመሪያውን ድንጋይ መወርወር ያለባቸው ምስክሮች ናቸው። ጌታ ኢየሱስ ኃላፊነት ላይ ነው ያስቀመጣቸው። እነዚህ ሰዎች ኃጢአት ገዷቸው አይደለም ሴትዮዋን ይዘው የመጡት። እነዚህ ሰዎች ትኩረታቸው ኃጢአት መቀጣቱና ጽድቅ መጽናቱ አይደለም፣ ወይም ደግሞ ሴትዮዋም አይደለችም። የኃጢአትና የሴትዮዋ ጉዳይ ቢሆን ኖሮ ሰውየውንም ይዘውት ይመጡ ነበር። ነገር ግን ጉዳያቸው ኢየሱስን መፈተን ነው፣ ግብዝነት ነው፣ ኃጢአት ነው። ስለዚህ ይህን ኃጢአታቸውን ጌታ ኢየሱስ ክርስቶስ በደንብ ጽፎላቸዋል፣ አይተውታል ግብዝነታቸውን። ስለዚህ አሁን ኦኬ ጓሄድ አላቸው። ያን ጊዜ እያንዳንዱ ከአለቆች ጀምሮ እስከ ተከታዮቻቸው ድረስ ጥለው ሄዱ። ጌታ ኢየሱስ ክርስቶስ ያደረገው አንድ ስራ ነው፣ የተናገረው አንድ ነገር ነው። ነገር ግን ሁለት ነገሮች ተሰርተዋል። ሴትዮዋም ድናለች፣ ሰዎቹም ተኮንነዋል። ኃጢአት ተኮንኗል፣ ጸጋ ተገልጧል። ይሄ በጣም የሚያስደንቅ እውነት ነው። እንግዲህ ወገኖቼ እኛስ በሌሎች ላይ ከመፍረዳችን በፊት ምን ያህል ውስጣችንን እናያለን? በሌሎች ላይ በምንፈርድበት ጊዜ ልብን የሚያይ ውስጥን ኩላሊትን የሚመረምር በውስጣችን የተጻፈውን የሚያውቅ እግዚአብሔር እንደሚያየን ምን ያህል እናውቃለን? ምን ያህል እናስተውላለን? ይሄ በጣም ወሳኝ ነገር ነው ወገኖች። ይታደገናል ግብዝ ከመሆን፣ ይታደገናል ትቢያ ከመሆን። ወገኖቼ የአንዳንዶች ስም በታሪክ ውስጥ አፈር ላይ ነው የተጻፈው። እግዚአብሔር አፈር ላይ ጽፎታል። ዛሬ ደምቀው ሊታዩ ይችላሉ፣ ሊነበቡ ይችላሉ። ነገር ግን ነፋስ ሲመጣ ጠርጎ ይወስዳቸዋል። መኖራቸውም አይታሰብም። ስለዚህ የእኛ ስም በሕይወት መዝገብ ላይ ነው የተጻፈው፣ አፈር ላይ አይደለም። ሌላው ራሳችንን በጣም እንድንጠይቅ የምፈልገው ከመፍረዳችን የሆነ ነገር ከማለታችን በተለይ በዚህ ዘመን በጣም ሶሻል ሚዲያ በገነነበት ዘመን የምናያቸው ነገሮች ቶሎ ያስቆጡናል። ያስቆጡና ደግሞ እንዴት እንዲህ ይባላል፣ እንዴት እንዲህ ይደረጋል፣ እንዴት እንዲህ ይሰራል ብለን ወዲያውኑ እርምጃ እንወስዳለን፣ እናገራለን፣ እንጽፋለን። ወገኖቼ እባካችሁ አንቸኩል። ለምን? ምክንያቱም አሁን ለምሳሌ አንድ መንገደኛ በዛ የሚያልፍ ሰው እነዚህ ጻፎችና ፈሪሳውያን አንዲትን ሴት እያጋፉ አምጥተው ይኸው ስታመነዝር እጅ ከፍንጅ ያዝናት፣ ሙሴ እንደነዚህ ያሉት እንዲወገር አዘዘን፣ አንተ ምን ትላለህ? ጌታ ኢየሱስ እስኪናገርም አይጠብቅም እንዴ? ቃሉ ይላል፣ ሕጉ ይላል። እንደዚህ አይነቱንማ ሞገር ነው። ምን አይነቷ ናት? እግዚአብሔርን አትፈራም ወዘተ ሊል ይችላል። ምን አለማወቅ ነው? ወጥመድን አለማወቅ ነው። እነዚህ ሰዎች በውስጣቸው ወጥመድ አለ። ዓላማቸው ኢየሱስ ክርስቶስ ትገደል ብሎ ቢል ከሮማውያን ጋር ሊያጋጩት። ምክንያቱም የሮም ሕግ በጣም ግልጽ ነው። አይሁዳውያን በሃይማኖታዊ ሕጋቸው ሰው መግደል እንዳይችሉ ከልክሏል። እንደገናም ደግሞ አትገደል ቢል ከአይሁዳውያን ጋር ሊያጣሉት፣ ምክንያቱም የሙሴን ሕግ አያከብርም፣ የሙሴን ሕግ ይጻረራል እንዲሉ እነሱ ወጥመድ ይዘው ነው የመጡት። ብዙ ጊዜ የሆነ ነገር ሲባል ከውጭ ያለውን ስዕል እንጂ ከውስጥ ያለውን የልብ ወጥመድ አናስተውለው። ይህን ለማድረግ ወገኖቼ ነገሮችን በዝግታ ማየት፣ በጌታ ኢየሱስ ክርስቶስ ልብ ማየት፣ በእርጋታ ማየት ይጠይቃል። ጌታ ኢየሱስ ክርስቶስ ዝም ብሎ ከውጭ አይደለም ያየው።
ጌታ ክርስቶስ ወዲያውኑ አይደለም ምላሽ የሰጠው። ጌታ ኢየሱስ ክርስቶስ በጸጥታ በእርጋታ ሰዎቹ ልባቸውን የማዳመጥ እድል እንዲያገኙ ነው ያደረገው። እኛስ ዛሬ ብዙ ወጥመዶች ይዘው ሰዎች የሚመስል ነገር ቀጣጥለው ፎቶሾፕ አድርገው ሰው ያልተናገረውን አናግረው የማይመስለውን አስመስለው ያመጣሉ እኮ። እንመረምራለን፣ ረጋ ብለን ያለን ምንድነው እዚህ ውስጥ ያለው ወጥመድ ብለን እናጣራለን። የፈንጂ ምርመራ እናደርጋለን ወይስ ደግሞ ዝም ብለን ፈንጂው ላይ እንቆማለን? ወገኖቼ እግዚአብሔር በጣቱ ይጽፋል። በድንጋይም ላይ ይጽፋል፣ ግድግዳም ላይ ይጽፋል፣ አፈርም ላይ መሬትም ላይ ምድርም ላይ ይጽፋል። በምድር ላይ ከሚጻፉት ከመሆን እግዚአብሔር ይጠብቃል። እግዚአብሔርን የሚተዉ